የአማራ ክልል ላይ ያለውን የማዕድን ሀብት በሀገር ደረጃም ጭምር የመጠቀሙ ሁኔታ እስካሁን ዝቅተኛ ነበር። ቆርቆሮ ማዕድን ነው፣ ድንጋዩ ማዕድን ነው፣ ሲሚንቶ ማዕድን ነው፣ ብሪኬቱ ማዕድን የማዕድን ውጤቶች ናቸው። ምን ያህል ጥናት ተደርጓል? አማራ ክልል ላይ ያለው ሀብት በደንብ በጥናት ተይዞ ታውቋል? ለሞኑ አንድ ወቅት እንደውም አማራ ክልል ለሞኑ ማዕድናት አለ የሚባሉላ ጥያቄዎች እንደሱ ነበር። ምን ማዕድን አለ? በቃ ምክንያቱም የሚታይ ማዕድን ሲባል ነዳጅ ወይም ወርቅ ካልሆነ ብረት ነው። እንደዚህ አይነት ዝንባሌ ነበር። ነገር ግን ብዙ አይነት ማዕድናት በስሩ ያላቸው የሚከፋፈሉ አሸዋ ራሱ ማዕድን ነው፣ ጠጠራ ማዕድን ነው፣ ፊልድስፓር ማዕድን ነው። ከ50 በላይ የማዕድን አይነት አማራ ክልል እንዳለ ማረጋገጥ ችለናል ማለት። እንደ ክልልም እንደ ሀገርም ሰፊ ትርጉም አሁን ተሰጥቷል። የሰው ልጆች በነገራችን ላይ ማዕድናትን ለዘመናት አቆጣጠር ለማህበራዊ መስተጋብርና አጠቃላይ ለሪኮግኒሽን ይጠቀሙበታል። የድንጋይ ዘመን፣ የብረት ዘመን፣ የመዳብ ዘመን እያለ ነበር። እስከዛ ድረስ ይስራሉ። እስካሁን አመታት ያልተጠቀምንበት ታው የጠየቀው ነገር ካለ ማዕድናትን የሚያስወጡ ፖሊሲዎችም አደረጃጀቶችም መዋቅሮችም አልነበሩ። ዓለም በተወሰነ ደረጃ የሚያናጋም የቀውስም መንስኤ የኃይል ሚዛን ማስጠበቂያ ሆኖ የሚያገለግሉት የማዕድንና የማዕድን ውጤቶች ናቸው። በጥናት ለመለየት በአማራ ክልል ከሚገኙ የተለያዩ ዩኒቨርሲቲዎች ጋር ጥናት ሲደረግ እንደነበር እናስታውሳለን። ማዕድን ማለት የመበጸጊያ መንገዳችን፣ የማደጊያ ምስጢራችን፣ የአንድነታችን የኃይላችን ማሰባሰቢያችን፣ የኢኮኖሚ ምንጫችን እንዲሁም ኢኮኖሚያዊ ሽግግር የምናመጣበት አንዱ ዘርፍ ነው ተብሎ መንግስትም ትኩረት ሰጥቶት የይታ ለውጥ ፓራዳይም ሽፍት ነው ያመጣ። በዚህ ረገድ አምጥቶ እየተሰራበት ነው ያለው ሁኔታ። እነዚህ ነገሮች እያሳደግን እያበረታን ከን ደግሞ ለኢኮኖሚ ሽግግሩ ላይነተኛ ለውጡ መሰረት ይሆናል ብለን እናስባለን። ልማት የሚጀምረው እንግዲህ ሀብቱን ከማወቅ ይጀምራል። የውጭ ምንዛሬንም ለማጠናከር ተስፋ የተጣለበት ነው። ምን ያህል ውጤት ተገኘ? እንደ ኮንትሪቢዩት ያደረገችው በውጭ ምንዛሬ ደረጃ በማዕድን ከወርቅና ከኦፓል ብቻ ብንወስደው 19.5 ሚሊዮን ዶላር። ሰላም ጤና ይስጥልን። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ? አሚኮ ወቅታዊያችን ተጀምሯል። በዛሬው ዝግጅታችን የክልሉን ሰላምና የወጣቶችን ተጠቃሚነት በተመለከተ ወደ እናንተ እናደርሳለን። ፕሮግራሙን ወደ እናንተ በማድረስ ጻድቁ አላምረው አብሬያችሁ ቆይታ አደርጋለሁ። እንግዶችን ጋብዣለሁ። አማረ አበበ የደብረ ማርቆስ ከተማ የወጣቶች ጉዳይ አማካሪ፣ ታድሎ አማረ የማዕከላዊ ጎንደር ዞን የወጣቶች ጉዳይ አማካሪ፣ እንዲሁም ደግሞ መሀል ላይ ሚሊዮን የኔው የአዊ ብሔረሰብ አስተዳደር የወጣቶች ጉዳይ አማካሪ አብሮን ቆይታ ያደርጋሉ። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጉ። እንግዶች አክብራችሁን እዚህ ድረስ ስለመጣችሁ እጅግ አመሰግናለሁ። አመሰግናለሁ። ወጣት አማረ ላይ ልጀምርና የክልላችን በተለይ ተፈጥሮ የቆየው የሰላም ችግር በወጣቶች ላይ ያሳደረውን ተጽዕኖ እንዴት ያዩታል? አመሰግናለሁ። በመጀመሪያ ደረጃ ያው አሚኮ ጋር እንግዳ አድርጋችሁ ስለጋበዛችሁኝ ከልብ አመሰግናለሁ። በዚህ ልክ በወቅታዊ ጉዳዮች ላይ ለመነጋገር እኔም ሀሳቤን ለመጥቀስ ስለመጣሁኝ በጣም ደስተኛ ነኝ። ወደ መጀመሪያው ጥያቄ ወደ ተጠየቀኝ ጥያቄ ስገባ እንግዲህ በክልላችን በተፈጠረው ችግር የመጀመሪያው ተጎጂ የሚሆነው ወጣት ነው። በየትኛውም ሁኔታ ጦርነት ላይ የመጀመሪያው ቁጥር አንድ ተጎጂ የሚሆን ወጣት ነውና በዚህ ልክም ክልላችን ላይ በተፈጠረው ችግር በዋናነት ወጣታችን ላይ በማህበራዊ፣ በፖለቲካዊ፣ በኢኮኖሚያዊ ችግሮች አሳድሯል ወጣቱ ላይ ማለት ነው። በእያንዳንዱ ዘርፍ ተንተንን ስናይ በተለይ በማህበራዊ ስናይ ክልላችን ላይ የተፈጠረው የእርስ በርስ ምን እንደመሆኑ ጉዳይ ወንድም ከወንድሙ ጋር አንዱ ከአንዱ ጋር ጎረቤት ከጎረቤቱ ጋር የመጋጨት ነገሮች ስላሉ በማህበራዊ ላይም ወጣቱ ላይ ተጽዕኖ አሳድሯል ማለት ነው። እንዲሁም በኢኮኖሚ ደረጃ ወስደን በምናይበት ሁኔታ በርካታ ወጣቶቻችን ስራ ፈላጊ እንደመሆኑ አንፃር ስራ ያገኙም ሳይቀር ግጭቱ በተፈጠረበት ሰዓት ላይ ያው በርካታ ስራ የመስራት እንቅፋቶች ስለነበረ ይሄ ሁሉ ችግር ፈጥሮብናል ማለት ነው በወጣቶች። በዚህ ልክ ያው በመስዋዕትነት ደረጃ በጦርነት እስከሆነ ድረስ የግድ ሞት አለ።
አካል ጉዳት አለ፣ ማህበራዊ ቀውስ የምንላቸው ነገሮችም አሉና እነዚህ ነገሮች ላይ አጠቃላይ ወጣት ላይ ሲደመር እንደ ክልልም እንደ ከተማም ወስደን ስናየው በርካታ ዘርፈ ብዙ ወጣቶች ላይ ችግር አሳድሮብናል ማለት ነው። በዚህ ጦርነት ሚሊዮን በአዊ ብሔረሰብ አስተዳደር የወጣቶች ጉዳይ አማካሪ እንደመሆንህ በተለይ አሁን ላይ በዞኑ ያለው የሰላም እጦት ወጣቱ ላይ ያሳድረው ተጽዕኖን እያነሳን ያለና ምን ይመስላል? እንዴት ነው የሚታየው በአዊ ብሔረሰብ አስተዳደር? ኦኬ፣ በመጀመሪያ ደረጃ ወጣቱን በሰላሙና የተጠቃሚነት ዙሪያ ላይ አሚኮ ጋብዞን ስላደረገን በዛ ማመስገን ፈልጋለሁ። ይሄንን ብዬ አሁን እንደ ክልላችን የተፈጠረው ችግር ወጣቱ ላይ ያሳደረው ተጽዕኖ ምንድነው የሚለው ላይ ኖርማሊ በአንድም ሆነ በሌላ ለችግሩ ሰለባ የሚሆነው ወጣት ነው። ይሄ ወጣት ደግሞ የጦርነቱ ሰለባ ይሆናል። አንድም ተንቀሳቅሶ ስራ የመስራት ችግር ያጋጥማል ማለት ጦርነት ካለ። ስለዚህ ይሄንን እንደ አጠቃላይ እንደ ክልል ስናይ አሁን ያለንበት ነባራዊ ሁኔታ ይታወቃል። ከዛ ተነስተን ስናይ ደግሞ ወጣቱ ምን ሚና ነበረው? ወጣቱ ምን ማድረግ ነበረበት? ይሄኛው ችግርስ ወጣቱ ምንድነው ያደረገው የሚለውን ስናይ ኖርማሊ ወጣቱ በተለያየ መንገድ ይጎዳል። ተንቀሳቅሶ ስራ መስራት አይችልም። ቀጥተኛ ራሱ ተሳታፊ ይሆናል ማለት ነው። በችግሩ ሰለባ ይሆናል ወጣቱ። የአካል ጉዳት ያጋጥማል። የተለያዩ መሰረተ ልማቶች ሲወድሙ ደግሞ የወጣቱ ተንቀሳቅሶ የመስራትና የዛ ሰለባ የመሆን እድሉ ሰፊ ነው ማለት ነው። የግጭቱም ቀጥተኛ ሰለባ የሆነ ወጣቱ ነው። ይሄንን ወጣቱ እንደኛ ብሔረሰብ አስተዳደር መስለን ስናይ ተመሳሳይ ነው። የትም አካባቢ ያለው እንደ ክልላችን ያለው ግጭት ተመሳሳይ ስለሆነ የዚህኛው ወጣቱ ሰለባ ሆኗል። አሁን ባለው ደግሞ አንጻራዊ ሰላም መጥቷል። ይሄንን ደግሞ የወጣቱ የራሱ ሚና አለው ማለት ነው። ይሄን ሰላም ለማድረግ ግንባር ቀደም ሆኖ አሁንም ወጣቱ ነው የዚህኛውንም ስራ እየሰራ ያለው። ስለዚህ የችግሩም የለውጡም ሞተር ሆኖ የሚያገለግለው ወጣት ስለሆነ ወጣቱ ላይ መስራት ተገቢ ነው የሚል ነገር ነው ያለው። አሚኮ በዚህ ልክ የወጣቶች ድምጽ ሆነን ጥያቄያቸውን እንድናስተጋባ እንደዚህ ስለጋበዘን ከልብ አመሰግናለሁ። እንግዲህ ሰላም የእውነት ለመናገር የሚጎዳው ከማንም በላይ ወጣቶችን ነው። ወጣቶች ደግሞ ሰርተው ተንቀሳቅሰው በአጭር ጊዜ መለወጥ የሚችሉ ሀሳብ ያላቸው፣ ጉልበት ያላቸው፣ አቅም ያላቸው ምናልባትም የክልሉን ኢኮኖሚ በአጭር ጊዜ ውስጥ ሊቀይሩ የሚችሉ ስብስቦች ናቸው። ከዚህ አኳያ ይሄ ግጭት በክልላችን የነበረው ግጭት አብዛኛውን ወጣቶች የጎዳ ነው ያስባለሁ። ስለዚህ ወጣቶች ከእንደዚህ አይነት ጉዳዮች ላይ መውጣት ይኖርባቸዋል ያስባለሁ እና እንደኛም አካባቢ ወጣቶቻችን በእርግጥ አሁን ባለው ሁኔታ ሰላሙን ለማጽናት እየጣሩ ያሉ ወጣቶች አሉ። ለየቱም ቀኑም የኔ ነው፣ ይህ ሰላም መታወክ የለበትም፣ ህዝባችን መረበሽ የለበትም ብለው የሚያስቡ ወጣቶች ተፈጥረዋል። ቢሆንም ግን በነበረው ግጭት ተንቀሳቅሰው መስራት የሚችሉበትን ሁኔታ አስተጓጉሎ የነበረ እንደሆነ ይሄ ደግሞ የማደግ ተስፋን ያቀጨጨ እንደሆነ ለማየት ችለናል። ወደፊት ከነዚህ ችግሮች እንዲወጡ የምክክር መድረኮች እየተዘጋጁ ከወጣቶች ጋር ስራ እየተሰራ እንደሆነ ነው እኛ ቀጠናም አካባቢ እያየን ያለ ነው ማለት ነው። ሰላም የሆኑ ካሉ የክልላችን አካባቢዎች አንዱ የአዊ ብሔረሰብ አስተዳደር ነውና በአካባቢያችሁ አሁን ካለው ሰላማዊ ሁኔታ አንፃር ይሄ እንዲመጣ በማድረግ ረገድ የወጣቶች ሚና ምን ነበር? ሚሊዮን ኦኬ፣ እውነት ነው። አሁን እንደ አጠቃላይ እንደ ክልል ወስደን ካየን አዊ ብሔረሰብ አስተዳደር ከሌሎች ዞኖች አንጻራዊ ሰላም አለ። ይሄ ደግሞ ዝም ብሎ እንዲሁ የመጣ እንትንም አይደለም። በነገራችን ላይ አሁን እኛ ወጣት ተቀራርበን ነው የምንሰራው። ተደጋጋሚ ውይይቶች እናደርጋለን የህዝብ ግንኙነት ስራ። ያ ደግሞ አንዱ ውጤት አሳክቶናል ማለት ወጣቱ አሁን አብዛኛው ወጣት ከ70 ወደ 60% በላይ የሚሆነው ወጣት አሁን ከመንግስት ጎን ሆኖ ከመጀመሪያው ጀምሮ ከመንግስት ጎን የነበረ ወጣት አለ። አሁን ደግሞ ተደጋጋሚ የሆነ የህዝብ ግንኙነት ስራ በመንሰራው ስራ ደግሞ አሁንም ወጣቱን ከመንግስት ጎን አሰልፈን ይሄ አሁን ያለው እንቅስቃሴ አሁን ያለው ጽንፈኝነት እንቅስቃሴ አውዳሚ ከመሆኑ አንፃር የዚህ ደግሞ ቀጥተኛ ሰለባ የሚሆነው ወጣቱ ስለሆነ ይሄ ትክክል አይደለም፣ ምክንያቱም ወጣቱ ላይ ነው ከፍተኛ ተጽዕኖ የሚያደርሰው በሚል ተደጋጋሚ ውይይቶችን እናደርጋለን በየተለያዩ አካባቢዎች ላይ። ይሄን በማድረግ ወጣቱን ይዘናል ማለት ነው። ይሄን ስናደርግ አንደኛው ትኩረት አድርገን የሰራነው ወጣቱ ፓርት ላይ መስራት አለብን። ምክንያቱም ወጣቱ ነው ለዚህ ሰለባ የሆነ ያለው ብለን ወጣቱን ይዘን አሁን አብዛኛው በሚባል ደረጃ ሁሉንም ብሔረሰብ አስተዳደር ላይ ያሉት ወረዳና ከተሞችን በእኛ ስር አድርገናል ማለት ነው።
አሁን ሁሉም 16ቱም በወረዳ ደረጃ ካየን ከተማና ወረዳ ደረጃ ካየን በእኛ ስር ናቸው። ያ ዝም ብሎ እንዲሁ የመጣ አይደለም። ቀበሌዎች አሉ፣ የተወሰኑ ቀበሌዎች አሉ አሁን እነዛ የሚንቀሳቀሱት እዛ ላይም ታርጌት አድርገን እየሰራን ያለ ነው። የህዝብ ግንኙነት ስራ አንዱ አካል የተደረገ በወጣቱ ላይ ስለተሰራ ነው። ስለዚህ በዛ ደግሞ አንጻራዊ ሰላም አለ። ያው እንደ ደብረ ማርቆስ ከተማ አስተዳደር ያው በመጀመሪያው ግጭት ከፍተኛ ውድመት የደረሰበት ከተማ አስተዳደር ነው። ዘርፈ ብዙ በጣም ከሰው ህይወት ስንጀምር በርካታ የሰው ኃይል እንዲሁም ደግሞ ከተማ አስተዳደራችን ላይ ጨምሮ በርካታ ቁሳዊ ክሳራ ደርሷል። ይሄ ቁሳዊ ክሳራ ከደረሰ በኋላ ወጣቶቻችን የደረሰውን ውድመት አስከፊ እንደሆነ በመረዳት በተለይም የማይተካውን የሰው ነፍስ ጨምሮ እንደማይተካ የሰው ህይወት የማይተካ ነው። ቁስ ነገ ከነገ ወዲያ ልትተካው ትችላለህ። በርካታ ቁሶችም ወድመዋል። እነዚህም በማስረዳት መድረኮችን በመፍጠር በተለይ የግንዛቤ ፈጠራ ስራ ላይ በደንብ ሰርተናል። ወጣቱ ይሄ ወጣቱም ደግሞ ይህንን ተረርቶ አካባቢውን ለመጠበቅ ራሱን ዝግጁ በማድረግ በርካታ ሁኔታዎችን አብረውን ከጎን ከመንግስት ጎን በመሆን አካባቢያቸውን በመጠበቅ በሰፈር በቀበሌ በብሎክ እየተደራጁ ማታ ማታ ከጸጥታ መዋቅር ጋር ሮንድ በመውጣት አካባቢውን እየጠበቁ ያለበት ሁኔታ አለ። ከዚህም በተጨማሪ ደብረ ማርቆስ ላይ የከፋ ችግር እንዳይደርስ መስዋዕትነት የከፈሉ ወጣቶች አሉ። ውድመት ይብቃ፣ ከዚህ በላይ መዘረፍ የለበትም አካባቢ፣ ከዚህ በላይ ንብረት መውደም የለበትም በሚል ፊት ለፊት ግጭቱ በተፈጠረበት ሰዓት ሁሉ ፊት ለፊት ወጣው የተጋፈጡ ወጣቶች አሉ። እነዚህን ያበዛን እያጠናከርን ይሄር አሁን ላይ ከተማ አስተዳደራችን ከበፊት ግጭት ከተፈጠረበት በኋላ አሁን ላይ ብዙ ግጭቶችም የሉ ወደ መደበኛ ስራ የገባንበት ሁኔታ ነው ያለ ማለት ነው። ስለዚህ እዚህ ጋር ወጣቶቻችን ከፍተኛ የሆነ መስዋዕትነት ከፍለዋል፣ አሁንም እየከፈሉ ነው ያለ። እኛም ደግሞ አመራሩም ጠጋ ያለ በርካታ መድረኮችን ከክልል ከፌዴራል የመጡ አመራሮች እንዲሁም የከተማ አስተዳደር አመራሮች ሳይቀሩ ከወጣቱ ጋር ሰፊ ውይይት በማካሄድ በተለይ የጦርነት አስከፊነት፣ የግጭት አስከፊነት፣ ግጭቶች በመጡ ቁጥር ጦርነቶች በመጡ ቁጥር ቁጥር እንደሚጎዳ ወጣቱ እንደሆነ በማስረዳት ግንዛቤ ፈጠራዎችን እየሰራን አሁን ላይ አንጻራዊ ወደ ሰላም እንዲሁም ከተማችን እንዲመጣ ተሰርቷል ማለት ነው። ለዚህም ደግሞ ወጣቶቻችን ያመጡት ትልቅ ውጤት ነው። ዘርፈ ብዙ ስራም አብሮን አግዘውናል፣ ሰርተዋል ማለት ነው። እንደኛም አካባቢ በተለይም እንደ ጎንደር ቀጠና ያው የምናውቀው ነው የጎንደር ቀጠና ወጣት በጣም ከህወሓት ጋርም ጭምር ተናንቆ ህግን ያስከበረ ወጣት ነው ያለው። በብዙ ደረጃ ተወስዶ ሲታይ ሰላም እንዲጸና የሚፈልግ ወጣት ነው ያለው። የእውነት ለመናገር የጎንደር ቀጠና ወጣት በዚህ ግጭት ሙሉ በሙሉ ተሳትፎ ቢሆን ምን ሊከሰት እንደሚችል የምናውቀው ነው። ግን ደግሞ ከዚህ ከግጭቱ ጀምሮ የነበረው ራሱን አቅቦ ሰላም መሆን አለበት፣ ይሄ አካባቢ ህግ መከበር መቻል አለበት ብሎ የራሱን ሚና ጭምር እየተጫወተ ያለ ወጣት ነው ያለው በጎንደር ቀጠና። ከዚህም አኳያ በብዙ አደረጃጀቶች ውስጥ ገብቶ ምናልባትም በጸጥታ መዋቅር አደረጃጀቶች ውስጥ ገብቶ ህግ እንዲከበር ብሎክ በመጠበቅ አደረጃጀቶች ውስጥ በመጠበቅ ከሌላ አካባቢ የሚመጡ ጸረ ሰላም ኃይሎችን ጭምር በመመከት እያደረገ ያለው ሚና በጣም ትልቅ ነው። ለዚህ ክብር አለን፣ ምስጋና አለን። ጎንደር ታሪካዊ ቦታ ነው። ብዙ ቱሪስቶች የሚያዩት የሚመለከቱት አካባቢ ነው። ስለዚህ ወጣቱ ይህ መሆን የለበትም። አሁን እየለማን ያለ መንግስታችን ልማት ላይ ነው። ጎንደር እየለማ ያለበት ሁኔታ እያየን ነው። ጎርጎራ ላይ ልማት አለ፣ ጎንደር ከተማ ላይ ልማት አለ። በዞኖች ላይ ያለ ምርትና ምርታማነትን ለማሳደግ ስራ እየተሰራ ነው። ይህን መደገፍ አለብን ብሎ እያነሳ ነው ያለ የኛ ወጣት። ሀሳብ እያነሳ ነው ያለ፣ በሀሳብ እየሞገተ ነው ያለ፣ በሀሳብ እየተከራከረ ነው ያለ። ይህም እኛም እያበረታታ ነው ያለ። በተለያዩ መድረኮች አግኝተን ውይይት እያደረግን ያለውና ሚናቸው በጣም ከፍተኛ ነው። የጎንደር ቀጠና ወጣቶች ወስደን በጣም ከፍተኛ ሚና ያላቸው ናቸው። ለዚህ ትልቅ ክብር ምስጋና አለን። አሁን አንዳንድ ወጣቶች ወደ ልማት ተመልሰው ራሳቸውን ኢኮኖሚካሊ እያበለጸጉ ያሉበት አካባቢ ነው። በእንስሳት ማድለብና ሌሎችም ስራዎች እየተሳተፉ ያሉ ወጣቶች ቁጥራቸው ብዙ ነው ማለት ነው። ይህ ሲባል አንዳንድ ወጣቶች ወደ ሌላ ውስጥ አልገቡም ማለት አይደለም። ግን የሚበልጠን ሰላም ነን፣ የምንጠቀመው ከሰላም ነው ብለው እየተመካከሩ ያሉ ወጣቶች፣ እኛን እያገዙ ያሉ ወጣቶች፣ መንግስትን እያገዙ ያሉ ወጣቶች ቁጥራቸው በርከት ያለ ነው። ይህን ማለት ፈልጉ። በጣም ጥሩ። ሰላም በማስፈንና በማጽናት በኩል ወጣቶች ከፍተኛ ሚና እንዳላቸው ነው ያነሳችሁልኝ ያላችሁትና
ከዛ ጎን ለጎን ደግሞ በርካታ ጥያቄዎችን የሚያነሱ ወጣቶች አሉ። በተለይ የወጣቶች ተጠቃሚነትን ስናነሳ በርካታ ጥያቄዎች ይነሳሉና ጥያቄዎች በድርድር ወይም ደግሞ በውይይት በመድረክ እንዲፈቱ በማድረግ ረገድ የወጣቱ ሚና ምን መሆን አለበት ትላላችሁ? ሚሊዮን ኦኬ፣ እንግዲህ አሁን ያለው ነባራዊ ሁኔታ በምን መንገድ መፍታት ይቻላል የሚለውን ነገር በጦርነት ተጀምሮ በጦርነት ይጠናቀቀ የትም ዓለም ላይ የለም። የሚፈታው በውይይት በድርድር በሰላም በመነጋገር ነው። በዛ ዙሪያ ደግሞ ወጣቶች ምን ማድረግ አለባቸው የሚለውን ነገር ወስነን ካየን ይህንን አሁን ያለውን ነገር ተነጋግረን መፍታት አለብን። መንግስትም አሁን ኦፕን አድርጎ ነው ስራ እየሰራ ያለው ማለት የትኛውም ኃይል ጋር ውይይት እንወያይ እንደራደር ችግሩን በሰላማዊ መንገድ እንፍታ ብሎ ነው መንግስትም እንትን እያለ ያለው ማለት። ስለዚህ እዚህ ላይም ቀጥተኛ ተሳታፊ ሆነው ወጣቶች መወያየት አለብን በሚል ነው አሁን እንደኛ አካባቢ አሁን ወስነን ካየን መወያየት አለብን ብለ ታርጌት ተደርጎ ነው አሁን ብዙዎች ገብቶ የነበሩት በማስ አሁን ዳንገላ ቀጠናን ታስታውሱ እንደሆነ በርካታ ኃይል ነው አሁን የገባው ማለት። ምክንያቱም ይዘን የነበርነው አካሄድ ትክክል አይደለም፣ አዋጪም አይደለም። ምክንያቱም እኛ ስንገባ የአማራ ህዝብን ጥያቄ ለመመለስ ብለን ነበር። ግን ከገባን በኋላ ያጋጠመን ችግር ምንድነው? እንደገና ወደ ኪሳራ ውስጥ የሚያስገባ ነው ክልሉን። ስለዚህ መነጋገር ይጠይቃል። ያለው መንግስት ጋር ተነጋግረን ያሉትን ችግሮችን አንድ በአንድ ተነጋግረን በጠረጴዛ ዙሪያ መፍታት አለብን ተብሎ ነው አሁን በርካታ ኃይል ወጥቶ የነበረውን እየገባ ያለው ማለት። ሰላማዊ መንገድ የመንግስትን የሰላም ጥሪ ተቀብሎ የሚገባው ውይይት ያስፈልጋል የሚለውን ነገር አንግቦ እየሰሩ ነው አሁን እንደኛ አካባቢ ወስደን ካየን ማለት አብዛኛው ፓርት ላይ። ምክንያቱም ገብቶ የነበሩት ሰዎች እየወጡ ለመንግስት አድሶ እየገቡ አሁን ኖርማል ስራ ላይ እየገቡት ያለበት ሁኔታ ነው ያለው አሁን እንደኛ አካባቢ ማለት። ይሄ ምንድነው? ለውይይት ለድርድር ለሰላሙ ቅድሚያ ሰጥቷል ማለት ነው ወጣቱ። ልክ የነዚህን ተሞክሮ ተደርጎ ሌሎችም በተመሳሳይ የሚሆንበት ነገር ነው ያለው። ምክንያቱም ጦርነት አውዳሚ እንደሆነ ታይቷል። የሰውን ህይወት በልቷል። መሰረተ ልማትን አውድሟል። ሰው ትምህርት ቤት እንዳይማር አድርጓል። ስለዚህ ይሄ ነገር እንደገና መልሰን አማራ ክልልን ሌላ ዙሪት ውስጥ ሌላ ችግር ውስጥ እያስገባን ነው የሚለውን አሁን ሴንስ አድርጓል ማለት በዛ አካሄድ ተሳትፎ የነበረው አሁንም የሉ ማለት አይደለም። አሁንም በዛ ባውዳሚ በሆነ አካሄድ የሚሄዱ አሉ። እነዛም ስቲል እስከ ዛሬዋ ቀን ድረስ መንግስት እንወያይ እንደራደር ምክር ኮሚሽን አለ ተመሰረተ ማለት በዛ በኩል ውይይቶች ይፈቱ የሚል ነገር ነው ያለው። አሁን በዛ የገባው ይሄንን የተረዳው ኃይል አለ። አሁንም አይ ይሄ ልክ አይደለም ብሎ ደግሞ የያዘው ደግሞ ኃይል አለ አሁንም ሌላ ማለት አሁን የአካባቢ ላይ እንትን የሚያደርገው ኃይል። ስለዚህ ይሄንን ወጣቱም አሁን አብዛኛው ፓርት ላይ ስናይ የውይይቱ መነጋገር ይሻላል መወያየት ይሻላል ወደሚለው ነው አሁን እየመጣ ያለው ማለት። ምክንያቱም በፊት የነበረውና አሁን የሰላሙን ሁኔታ ካየን በፍጹም የተለያየ ነው ማለት። አሁን በፊት ላይ እንደዚህ ተንቀሳቅሶ ሰው መጓዝ ማይችልም ነበር። ትምህርት ቤቶች አብዛኛው ፓርት ትምህርት ተዘግቶ ነበር። አሁንም የተዘጋ እንዳለ ሆኖ ግን አብዛኛው ፓርት ላይ አሁን ተከፍቷል። ስራ እየሰራን ነው። አሁን ተንቀሳቅሰን ስራ እየሰራን ነው። አብዛኛው ወረዳ አሁን በእነሱ እጅ ነበረ። አሁን መልሰን በእኛው አስገብተናል ማለት። በተለይ የወጣቶች አደረጃጀት የሰራው ስራ አለ ወይ? በልዩነት አሁን ያለው ያነሳልኝ አንጻራዊ ሰላም እንዲመጣ የወጣቶች አደረጃጀት ዘርፍ ምን ሰራ የሚለው ነው። አሁን ወጣቱ የተለያየ አደረጃጀት አለ። ወጣት የሲቪክ ማህበሩ አለ፣ የወጣቶች የአማራ ክልል የወጣቶች ማህበር አለ፣ ፌዴሬሽን አለ፣ የወጣቱ አማካሪዎች እኛ ምን ሰራው ስራ ደግሞ የራሱ የቻለ አደረጃጀት አለ። በዛ ላይ አሁን እየተገናኘን እነዛ አደረጃጀቶች ላይ እንደኛ አሁን ብሔረሰብ አስተዳደር ወሰን ካየን እየተገናኘን ውይይት እናደርጋለን። ይሄን ችግር እንዴት እንፍታው፣ ይሄን ችግር እንዴት ነው መቀልበስ ያለብን በሚል አደረጃጀት እየተገናኘን ውይይት እናደርጋለን። ውይይት አድርገንም ጭምር ለውጥ አምጥተናል ማለት ነው። ውይይት በማድረጋችን አሁን እንደኛ አካባቢ ለውጥ አምጥተናል። አብዛኛው ቦታ አሁንም ይቀረው እንዳለ ሆኖ አብዛኛው ቦታ ላይ እኛ ተንቀሳቅሰን መሰረተ ልማት እንዲሰራ ትምህርት ቤት እንዲከፈት የተለያዩ መንገዶች እንዳይስተጓጎሉ የማድረግ ስራን አሁን ኦልሞስት እየሰራ ነው ማለት። አብዛኛው ፓርት የሚቀሩት ቀበሌዎች አሉ በቀበሌ ደረጃ ማለት። ስለዚህ ምንድነው ይሄ አደረጃጀቶች የወጣቶች አደረጃጀት ተቀናጅተው ስራ እየሰሩ ነው። ሰርተውም ለውጥ አምጥተዋል። አሁን በዚህ ነው እያደረግን ያለ ነው ማለት ነው። የተለያየ ግንኙነቶችን እናደርጋለን፣ ውይይቶችን እናደርጋለን። እዛ ውይይት ላይ ደግሞ ቀጥተኛ አደረጃጀት ደግሞ ተሳታፊ ሆነው የዚህ ኢንቮልቭ እንዲያደርጉ ከፍተኛ ስራ እየሰራን ያለበት ሁኔታ ነው ያለው። በጣም ጥሩ። የወጣቶች ጥያቄ በሰላማዊ መንገድ እንዲፈታ በማድረግ ረገድ
የወጣቶች ሚና ምንድነው የሚለውን ነው ያነሳን ያለና ምትጨምረው ካለ አማራ? እሺ አመሰግናለሁ። እንግዲህ ሰላማችን ለማዝለቅ ወይም ዘላቂ ሰላም ለማስፈን የወጣቱ ሚና በጣም ጠንካራ ነው። የወጣቱ ሚና ደግሞ አስፈላጊ ነው። እንግዲህ እንግዲህ ሀገራችን ከ70% በላይ ወጣት ይዛለች ተብሎ ነው ቁጥራዊ መረጃዎች የሚያመለክቱት ማለት ነውና ወጣቱ በጣም ዘርፈ ብዙ የሆነ ጥያቄዎች አሉ። እነዛን ጥያቄዎች በየትኛውም አማራጭ ቢሆን በሰላማዊ ሁኔታ እንዲፈቱና ጥያቄዎቹም ደግሞ የሚያሩ ጥያቄዎች አሉ። ወደፊት ሊመለሱ የሚችሉ ጥያቄዎች አሉ። አሁን አንዳንድ ወጣቶች ምንድነው የሚጠይቁት ጥያቄ ዛሬውኑ እንዲፈታላቸው የሚፈልጉ ወጣቶች አሉ። አሁን ላይ በቀጣይ ሊፈታ የሚችል ምክንያቱም ሀገራችን ይዘው የነበረው ፖለቲካም የሚታወቅ ስለነበረ በተለይ ወጣቱን ያላቀራረበ ፖለቲካ ስለነበረ አግላይ ስለነበረ ማለት ነው። አሁን ላይ ቢያንስ እንኳን ወጣቱን እየተጠጋ ያለበት ሁኔታ መድረኮች ላይ የሚተሳተፍበት ያለበት ሁኔታ በጎ ፍቃድ ላይ እየተሳተፈ ያለበት ሁኔታ በተለይ አንደኛ ከተማ ላይ ከተማችን ላይ በርካታ የወጣት አደረጃጀቶች አሉ። ሲቪክ ማህበራት አሉ፣ እድሮች አሉ፣ በችግር ሰዓት የሚደርሱ አሉ። የሃይማኖት ባህላት ላይ ራሳቸውን ችለው ከጸጥታ መዋቅር ላይ ሆነው ሰላም እንዲሰፍን የሚፈልጉ ወጣቶቻችን አሉ። እነዚህ ጥያቄ ያልኖራቸው ብሎ አይደለም ጥያቄ ያላቸው ነገር ግን ጥያቄያቸው ደግሞ በሂደት የሚጠይቅ ከመንግስት ጋር በሂደት ነው የሚጠይቀው። ዛሬውን ጥያቄ አልተመለሰም ብለ ዛሬውን ጦርነት የምታውጅበት ሁኔታ አይፈጠርም፣ መሆንም የለበትም አንዳንድ ወጣት ማለት ነው። ስለዚህ ምክንያታዊ የሆነ ወጣት መገንባት አስፈላጊ ነው። መድረኮችን በተደጋጋሚ መፍጠርም ያስፈልጋል። እንደ ከተማ አስተዳደራችን አሁን ባለፉት ችግር ከተፈጠረበት ወዲህ እንኳን ችግሩ ከተፈጠረ በኋላ በርካታ ወጣት እየተማረ ራሱን ቢያንስ ወደ ሰላም እየመጣ ጥያቄዎቻችን በመናነሳበት ሰዓት ላይ በሰላማዊ መንገድ ከተነሳ ጥያቄዎቻችን ተገቢውን የሆነ ነገር ማለት ከጥፋት ከተማችን ይታደጋል እኛም ከመሞት እንናለን የሚሉ በርካታ ወጣቶች አሉ። ስለዚህ እነዚህ ወጣቶችን እንዲያስጠጋ አደረጃጀቶችን እንዲያጠናክር ጥያቄዎቻቸው ጠንካራ አደረጃጀት ሲፈጠር ነው ጥያቄው ሊፈጠር በነገር ላይ አሁን ላይ አደረጃጀት ስንባል አሁን ዝም ብሎ ወጣት ማህበር ወይ የከሌድር ወይ የከሌ ሲቪክ ማህበር እያልን ሳይሆን ጠንካራ የሆነ የወጣቱን ጥያቄ ይዞ ሊቀርብ የሚችል እነዛ ጥያቄዎች ደግሞ መመለስ አለመመለሳቸውን ደግሞ ከወጣቱ ጋር እየተወያየ አሁን ለምሳሌ አንድ ወጣት ማህበር ወይም ደግሞ የሆነ ወጣት አደረጃጀት ተመስርቶ ዝም ብሎ በአመት አንድ እየተገናኘ ሳይሆን ሀገራዊ ሁኔታውን እየተወያየ ክልላዊ ሁኔታውን እየተወያየ ከተማዊ ሁኔታውን እየተወያየ የወጣቱ ጥያቄ ምንድነው በይደር የሚለሱ ጥያቄዎች ምንድናቸው ዛሬ የሚጠይቁ ምንድናቸው እያለ ተቀራርቦ መስራት ነው ያስፈልጋል። አሁን አደረጃጀት ሲባል ዝም ብሎ በዘለምድ ዝም ብሎ ወጣት አደረጃጀት ወጣት ማህበር ወጣት ሊግ ኦር እንደዛ አይነት ነገር ይባላል። ግን ትክክለኛ የወጣቱን ጥያቄ ሊመልስ የሚችል አደረጃጀት መፍጠር ወጣቱ ደግሞ በዛ አደረጃጀት እየታቀፈ መሄድ እነዛ አደረጃጀቶች ደግሞ እንዲጠናከሩ መንግስት ደግሞ የበኩሉን ድርሻ እየተወጣ መሄድ እነዚህ አደረጃጀቶችን ፋንክሽናል እንዲሆኑ መደገፍ። ምክንያቱም እነዚህ ማህበራት ሲደገፍ መንግስት ራሱ ማህበራትን ሲደግፍ ሲቪክ ማህበራትን ሲደግፍ አደረጃጀቶችን ሲደግፍ የወጣቱን ጥያቄ እያገኘ ይሄዳል። ስለዚህ አደረጃጀቶች ከመንግስት ጋር እየተቀራረቡ ይሄዳሉ ማለት ነው። የወጣቱ ጥያቄ እየተለየ ይሄዳል ማለት ነው። እነዚህ የወጣት ጥያቄዎች ተለዩ ማለት ደግሞ እንግዲህ እንዳልኩ በርካታ ወጣት ነው ያለ የተማረ ወጣት ነው ያለ የነዚህ ጥያቄ እየተመለሰ የሚሄድበት ሁኔታ ነው ያለ ማለት ነው። በጣም ጥሩ። አሁን ሁለታችሁም ያነሳችሁልኝ ወጣቶች በተለያዩ አደረጃጀቶች በመታቀፍ ተጠቃሚነታቸውን ማረጋገጥ እንዳለባቸው ነው ያነሳችሁ ያላችሁትና ታድሎ በተለይ እነዚህ የወጣት አደረጃጀቶች የወጣቶችን መብት በሚያስጠብቁ ልክ የተደራጁ ናቸው ወይ በቂ ናቸው የሚለውን ያንሳል። ምናልባት የኛ ዘመን ወጣቶች ከብዙ ድሎች ጋር የተሳሰሩ ናቸው። የኛ ዘመን ወጣቶች ምንላቸው ይሄ ማለት አንደኛው እንደሚባለው በራሱና በወጣቱ እንዲሁም በህዝቡ እየለማ እየበለጸገ ያለ ሀገር አለ። በሁለተኛ ደረጃ ደግሞ በአያቶቹና በአባቶቹ የጸና ሀገር ያለው ወጣት ነው። በዲጂታል ዓለም ኢኮኖሚውም ቢሆን የስራ እድል እንዲፈጠር ብዙ እድሎች እየተመቻቹለት ያለው ወጣት ነው። ይህ ወጣት ይህ እድል ያለው ወጣት የነገና የዛሬንም ታሪክ የሚያስተሳስር ብሔራዊ ትርክትም ጭምር እየተቀነቀነ ያለበት ሀገር ውስጥ የሚኖር ወጣት ነው። እንደዚህ እንደመሆኑ መጠን ይህ ወጣት ጠንካራ አደረጃጀት መፍጠር መቻል አለበት። ይህ እድል ያለው ወጣት ጠንካራ አደረጃጀት ምንም ጥርጥር የለውም ወጣቱ ለመብቱ ለጥቅሙ መታገል አለበት። ሲታገል ግን የሰላም መንገድ አማራጭ ተከትሎ እስከ መጨረሻው ድረስ የሐሳብ ብልጫ ይዞ በሐሳብ ብልጫ ጥያቄዎቹ እንዲመለሱለት እንዲከበሩለት መታገል አለበት ሚል አቋም አለ። በዚህ ልክ አደረጃጀቶቹን የማጽናት የማጠናከር ስራ እየተሰራ ነው። እንደኛም ቀጠና እንደ ጎንደር ቀጠና የተለያዩ ወጣት ማህበር የወጣት ፌዴሬሽን እና ሌሎች ወጣቱን ሊደግፉ የሚችሉ አደረጃጀቶች አሉ። እነዚህ አደረጃጀቶች በደረስንበት ልክ
እያጠናከርናቸው እያደራጀናቸው ነው ያለው። ስለዚህ ይህ ጥሩ ጅምር ነው። ከዚህ አኳያ እኔ አሁንም ወጣቶችን መመክረው እንደ ወጣትም የሚሰማኝ ማስበው በዓለም የፖለቲካ ታሪክ በግጭት ተጀምሮ በግጭት የተጠናቀቀ እንትን የለም፣ ግጭት የለም። ወጣቶች በሰላማዊ መልኩ ሁሉንም ችግር መፍታት አለባቸው ብዬ አስባለሁ። የመጀመሪያው የገፈቱ ቀማሽ የችግሩ ተቋዳሽ የሚሆኑት ወጣቶች ናቸው። እነዚህ ወጣቶች ደግሞ ይበልጥ አደረጃጀታቸውን በሰላማዊ ትግል በሰላማዊ ክርክር በመድረክ መብቶቻቸውን ማስጠበቅ ነው እንጂ መቻል ያለባቸው በግጭት መሄድ አለባቸው ብዬ አላስብም። ከዚህ አኳያ አደረጃጀቶችን አሁንም የማጠናከር ስራ ከውይይት ባለፈ ተግባራዊ እንቅስቃሴ ውስጥ የሚገቡበትን ሁኔታ እያመቻቸን ነው ያለው። በዚህ ልክ እየተሰራ ነው ያለው። መንግስታችንም ይህን ተቀብሎ ወጣቱን መደገፍ መቻል አለበት፣ ከቅርቡ አይዟችሁ ማለት መቻል አለበት ብዬ አስባለሁ። ምክንያቱም 60% የሚሆነው የሀገራችን ከህዝቡ መካከል ወጣት ነው። ይህ ወጣት በጣም ውጤታማ ፕሮዳክቲቭ የሆነ ምናልባትም ሀገራችን በአጭር ጊዜ ሊቀይር የሚችል ኃይል ነው። ስለዚህ መደገፍ፣ እንዲደራጅ እድሉን መስጠት፣ በእርግጥ እድሎች አሉ፣ ግን የበለጠ ሊደርሺፕ እንዲያገኝ ስራ መስራት መቻል አለብን ብዬ አስባለሁ። በዛ ልክ እየተንቀሳቀስን ነው። በዛ ልክ የሚደግፉ አጋር አካላት አሉ፣ ግን በቂ አይደሉ። አሁንም ይህ ወጣት መደገፍ አለበት። ስራ እንዲያገኝ ባለሀብቶች መደገፍ መቻል አለባቸው። መንግስት ተገቢውን ትኩረት መስጠት መቻል አለበት። አብዛኛው የማህበረሰባችን ክፍል ወጣቱም እንደመሆኑ አሁን ላይ ያሉ አደረጃጀቶች የወጣቱን መብት በማስጠበቅ ረገድም ሆነ በተጠቃሚነት በኩል በቂ ናቸው ወይ? ያሉትስ ምን ያህል የወጣቱን ተጠቃሚነት ያረጋግጡ ናቸው የሚለውን አንሳልኝ ሚሊዮን። ኦኬ፣ እንግዲህ የተለያዩ አደረጃጀቶች አሉ። እነዛ አደረጃጀቶች ሪሊ አሁን በተጨባጭ ያለውን የወጣቱን ችግር ይፈታሉ ብሎ መውሰድ አይቻልም። በነገራችን ላይ ግን ጅምር ስራ አለ። አሁን የተለያዩ አደረጃጀቶች አሉ፣ እንደኛ እንትንም እንደ ብሔረሰብ አስተዳደርም እነዛ አደረጃጀቶች የሚሰሩት ስራ አለ። ምክንያቱም የወጣቱ ችግር የሚፈታው የተለያዩ ችግሮችን በአደረጃጀት በታቀፈ መንገድ ነው። ወጣቱ ችግሮችን በአደረጃጀት ታቅፎ ሲያነሳ የወጣቱ ችግር እንዲመለስ ያደርጋል፣ ተደማጭነቱን እያገኘ ይሄዳል ማለት ነው። ልክ እነዛ አደረጃጀቶች ምንድነው መደረግ ያለባቸው? አደረጃጀቶችን እያጠናከረ መሄድ ማለት ነው። በየጊዜው የአደረጃጀቶችን ፋንክሽናል የማድረግ ጠንካራ አደረጃጀት መሪዎች እንዲኖሩት የማድረግ ስራ እየሰራን ከሄድን የወጣቱ ጥያቄዎች በተመሳሳይ እየተፈቱ ይሄዳሉ ማለት ነው። ሌላውም በአደረጃጀት ያልታቀፈ ወጣትም በአደረጃጀት እንዲታቀፍ የማድረግ ስራ እየተሰራ መሄድ ያስፈልጋል ማለት ነው። ምክንያቱም ጠንካራ የአደረጃጀት መሪ ካለ፣ ጠንካራ አደረጃጀት ካለ ወጣቱ በዛ አደረጃጀት ውስጥ ሆኖ ችግሮች እንዲፈቱ የማድረጉን ትሬንድ አድርጎ ይሄዳል ማለት ነው። አንዱ አሁን ያለው መንግስትም ከፍተኛ ትኩረት ሰጥቶ የሚሰራው ወጣቱ ፓርት ላይ ነው። በነገራችን ላይ ወጣት ላይ ነው አሁን መንግስቱ ስራ እየሰራ ያለው ማለት ነው። ስለዚህ መንግስት ወጣት ላይ ትኩረት ሲያደርግ ደግሞ ወጣቱ ደግሞ በሰላማዊ መንገድ በአደረጃጀት እየታቀፈ የተጠቃሚነቱ እንዲረጋገጥ የማድረግ ስራ ደግሞ ከኛ ይጠበቃል ማለት ነው። ከወጣቱ ይሄን ማድረግ አለብን ማለት ነው። ይሄንን ስናደርግ ደግሞ አሁንም ሰላም ደግሞ ብቸኛው አማራጭ መሆኑን መረዳት ይጠይቃል ማለት ነው። ወጣቱ ሰላም ከሌለ አሁን የተለያዩ የሚነሱ የወጣት ተጠቃሚነት ችግሮች አይፈቱም ማለት ነው። እንደገና የሰራናቸውን ስራዎችን እያወደምነ ከሄድን እንደገና የሚሰሩ መሰረተ ልማቶች እየተስተጓጎሉ ከሄዱ አሁን ምንለው ነገር ማሳካት አይቻልም ማለት ነው። ግን ሰላም ሲኖር የወጣቱ ጥያቄ እንደሚፈታ ወጣቱ ተገንዝቦ ይሄንን ግምት ውስጥ አስገብቶ በአደረጃጀት እየታቀፈ ስራ መስራት አለበት የሚለው ነገር ይዘን መስራት አለብን። አሁን ያሉት አደረጃጀቶች ሪሊ በትክክል ፋንክሽናል ናቸው የሚለው ነገር በተከታታይ እያየን እያተናገርን ጠንካራ የሆነ አደረጃጀት መሪ እየሰየምን ብሔርነ ቁጥር አደረጃጀቶች ሪሊ ፋንክሽናል ሆኖ ይሄዳሉ ማለት። ስለዚህ ሰላሙን ግን ሰላም ከሌለ የወጣቱ ተጠቃሚነት እንደሌለ ወጣቱ አምኖ ግን በዚህ ማዕቀፍ ውስጥ መንቀሳቀስ አለበት የሚለው ነገር ነው ማንሳት የፈለኩት። በጣም ጥሩ አማረ። በተለይ የአማራ ህዝብ ጥያቄዎች ሊመለሱ የሚገባቸው በኢትዮጵያዊነት ጥላ ስር ነው እና አሁን ላይ የአማራ ክልል ወጣቶች ያሉባቸውን ችግሮች ለሌሎች ኢትዮጵያውያን በማሳወቅ ረገድ ሌሎች ኢትዮጵያውያንም ደግሞ የአማራ ክልል ወጣቶች ጥያቄ የኛም ጥያቄ ነው ብለው እንዲረዱ በማድረግ ረገድ የተሰሩ ስራዎች ምንድናቸው? መልካም እንግዲህ ያው አንተም እንደተጠቀስከው የአማራ ህዝብ ጥያቄዎች ሊፈቱ የሚችሉት በኢትዮጵያ
ጥላ ጋር መሆኗ በኢትዮጵያ ህዝብ ከሌሎች ወንድማማቾች ላይ በጋራ በመሆን ነው። እንዲህ ሲባል ምንድነው አንደኛው የአንደኛውን ቁስል መረዳት ሲችል ለምሳሌ አማራ ክልል ላይ ያለው የወጣቶች ችግር ምንድነው የሚለውን ኦሮሚያ ክልል ላይ ያለው ወጣቶች ሲረዱ ወይም ደቡብ ክልል ላይ ወይም ትግራይ ክልል ላይ ያሉ ወጣቶች መረዳት ሲችሉ ያንዱን ችግር መረዳት ሲችል ጥያቄዎች የጋራ ፍሬም እየተደረጉ ይሄዳሉ። ይህንን ለመስራት ደግሞ እንደ ወጣት አደረጃጀት በርካታ እንዳልኩ አደረጃጀት ሲባል ወጣቱን የምታገኝበት መድረክ አለ ራሱን የቻለ ማለት ነው። ከወጣቱ የምታገኘው ግብአቶችን በመሰብሰብ ጥያቄዎች ምንድናቸው? ለምሳሌ እንደ ኮሚሽን እንደ አማራ ክልል እየተሰራ ያለ ስራ አለ። ለምሳሌ ወጣቱ ጥያቄዎች አጀንዳዎች ምንድናቸው? አጀንዳ መለየት ነው የመጀመሪያው ስራ። ምንድነው አሁን ይሄ ለአማራ ክልል የመጀመሪያው ጥያቄዎች እንደ ክልል እንደ መንግስት የተያዙ አሉ። ነገር ግን ከዛም የበለጠ ደግሞ ወጣቱ የሚያነሳቸው ጥያቄዎች ሊኖሩ ይችላሉ በሚል በርካታ ጥያቄዎችን አጀንዳ የማሰባሰብ ጥያቄ የማሰባሰብ ስራዎችን እየሰራን ያለ እንደ አደረጃጀት ማለት ነው። ይሄ ሲባል እንግዲህ ወጣቱ ቀልቡን ሰብስቦ ምንድነው ጥያቄ ነገውን እኛ ነገ ከወጣት እያለፈ ሌላ ወጣት እየተተካነ መሄድ ስለዚህ ለነዛ እንኳን ቢያንስ ሊሆን የሚችል የአማራ ህዝብ ጥያቄ መጀመሪያ ጥያቄ ምንድነው ሌሎች ህዝቦች ሊረዱ በሚችልበት ሁኔታ እንዴት ነው ማስረዳት አለብኝ ሚዛናዊ መሆን አለብኝ የሚል ነገሮችን ማስረጽ ያስፈልጋል እስከታች ድረስ ማለት ነው። ይሄ ካልሆነ ለሀገራችን ትልቅ እንቅፋት ነው የሚሆነው። የኔ ጥያቄ ራሴ በጉልበቴ ነው የምፈታ ብለህ ከወጣ ያኛውም ደግሞ እኔም በራሴ በጉልበቴ ነው የምመካ በራሴ ፈታለሁ የሚል ወደ አላስፈላጊ ግጭቶች ይመጣሉ ማለት ነው። ይሄ ደግሞ ይዘነው የመጣ ነው ታሪክ ነው የምናውቀው ነው። አሁን ታሪክ መዘርዘር ረጅም ሰዓት ነው የሚፈጅብን። ምክንያቱም ባለፉት አመታት አንዱ የበላይ አንዱ የበታች እየሆነ ነው የመጣው። አሁን ላይ አንድ ኢትዮጵያን ለመፍጠር ካስፈለገ የሀገራችን ሰላም ለማምጣት ካስፈለገ የወጣቶችን ጥያቄ ለመመለስ ካስፈለገ የወጣቱ ጥያቄም ሊመለስ የሚችለው በጋራ ስንቆም ነው በየትኛው ምክንያቱም አንዱ ጋር እየለማ አንዱ ጋር የሆነ ነገር ይሆን አይሄድም። ምክንያቱም ወጣቱ የራሱን የቻለ አሁን ላይ እንግዲህ እንዳየው 60 እና 70% ወጣቱ ነው እያልን ነው ከ120 ከዛ በላይ ካለው ህዝብ ቁጥራችን አንፃር ይሄ ጥያቄ ይሄ ወጣት በተመሳሳይ ሌብል የተማረ ነው ዩኒቨርሲቲዎች ላይ አብሮ በጋራ የተማረ ነው በብዙ ነገር ጥያቄዎችን አሁን ላይ ዘመኑ የሚዲያ ነው በርካታ ነገሮችን ያያል። ስለዚህ አንዱ ላይ የሚበላለጥበት ነገር ስለሌለ በመቻቻል በወንድማማችነት በእህትማማችነት ጥያቄዎች እንዲፈቱ በአደረጃጀታችን ጠንካራ ስራ እየሰራን ያለን። አሁን ላይ ምንድነው የቸገረ እነዚህ አደረጃጀቶች ብቁ ሆነው እንዲወጡ ለምሳሌ እንዳልኩ በአንድ በሁለት አደረጃጀት የለም ወጣቱ መታቀፍ ያለበት ወጣቱ በሚፈልጋቸው አደረጃጀቶች መደራጀት መቻል አለበት። ምክንያቱም ሰላማዊ በሆነ መልኩ ማለት ነው። ይሄ ሲባል ለምሳሌ ወጣት ማህበር አለ ሲቪክ ማህበራት አሉ ድሮች እንዳልኩ እንደ ከተማም ተሞክሮ ማንሳት የምንችላቸው በጣም በርካታ አባላት ያላቸው አሉ። ለምሳሌ ከተማችን ላይ ቀደም ስጠቅስል እንደነበረ በዓላት ሲኖሩ ግጭቶች ሲኖሩ ራሳቸው ወጣው የከተማችን ሰላም ያስከብሩ መጥቀስም ካስፈለገ ስለሚቻል ማለት ነው። እንደነዚህ አይነቶች ወጣቶችን ያቀፈ እድሮች አሉ። በእነዚህ ላይ ምንድነው ወደፊት ዘላቂ ሰላም ለማምጣት ወይም ደግሞ ከሌሎች ህዝቦች ላይ ለመኖር የሀገራችንን ወንድማማችነት ሰላምን ለማስጠበቅ ጥያቄዎቻችን እንደ ከተማ ምንድናቸው እንደ ክልል ምንድናቸው ጥያቄዎች እንደ ሀገርም እኮ አለን እንጠይቃቸው ምንድናቸው ለወጣቱ ምንድነው የሚያስፈልገው እንዳልኩ ይሄ ወጣት አደረጃጀት ሲመጣ ወይም ደግሞ የወጣቱ ጥያቄ እንደዚህ አደረጃጀቱን ያጠናከርክ ያሰፋ በርክበት ቁጥር ጥያቄ በርካታ ታገኛለህ። አሁን በአደረጃጀቶች እኛ ጥያቄዎችን ሰበስባለን። ለምሳሌ የኢኮኖሚ ጥያቄ ያነሳላል አንዱ ለመኖር ማለት ነው። እንዳልኩ ደግሞ ይሄ የማንነት ጥያቄ ያነሳላል። በጣም በርካታ ጥያቄዎቻችን ስላሉ እነዚህን ያነሳላል ወጣቶች። እነዚህን ጥያቄዎች ደግሞ ሰብስቦ ለሚመለከተው አካል ከማቅረብ አንፃር እነዚህ አደረጃጀቶች ክፍተቶች አለባቸው። ከነውስነት ማውሌ አደረጃጀቱ መጠናከር አለበት የሚባለው ድጋፍ የሚያስፈልገናል የምንለው ለምንድነው እነዚህ ጥያቄዎች ወጣቶች ተሰብስበው ቢሮ ጋር መቀመጥ የለባቸው። እነዚህ ሊፈታ የሚችል የመንግስት አካል ደግሞ ይኸው እንዳየው በአሁን ላይ ትንሽ ወጣቱ ሊያቀርብ የሚችል መንግስታችን እድል እየሰጠ ስለሆነ ማለት ነው። እነዚህ ወጣቶች እየቀረቡ የወጣቶች ጥያቄ እየተመለሰ ከሄደ በምንም ሁኔታ ወጣታችን እየራቀን አይሄድም ማለት ነው። ለዘላቂ ሰላም ለማምጣትም ጠቃሚ ይሆናል ማለት ነው። ወንድማማችነትም ይሰፍናል እህትማማችነትም ይሰፍናል ግጭቶች እየበረዱ ይሄዳሉ ማለት ነው። ስለዚህ አደረጃጀቶች መጠናከር አለባቸው። የወጣቶች ጥያቄ በደንብ ፍሬም መደረግ አለባቸው። የጋራ ጥያቄ መሆን አለባቸው። ገዢ መሆን አለባቸው። አሁን ላይ ነጠላ ትርክት እየያዝን ነው ግጭት እየገባን ያለን የኔ ነው የኔ ብቻ ነው እዚህ ጋር እኔ ብቻ ነው ወጣት የስራ ድል የሚፈጠርልኝ እዚህ ጋር የኔ ነው ተጠቃሚ መሆን ያለበት የሚሉ ነገሮች ጉዳት እያመጡ ናቸው ያሉ። የኛ ወደሚባል ነገር መምጣት አለብን። የኛ የጋራ ሀገራችን የጋራ እስከሆነች ድረስ የጋራ ተጠቃሚነት መምጣት አለበት ነው የመጀመሪያ ጥያቄ። ወጣቶች እየጠየቁ ያለ የጋራ እንጠቀም፣ ፍትሃዊነት የሀብት ክፍፍል ፍትሃዊ ይሁን፣ የስራ ድል ፈጠራው ፍትሃዊ ይሁን የሚል ጥያቄዎች ይነሳሉና እነዚህ ጥያቄዎችን በደንብ አድርገን እያያዝ እኛ የወጣት ጥያቄ ለመመለስ እየሰራን ያለን ጉድለቶች አሉ
ይሄ ሲባለው ሙሉ ለሙሉ የወጣቱን ጥያቄ እንመልሳለን የወጣቱ ጥያቄ እየመለስን ነው ብለን ማዳፈን ስለማንፈልግ ማለት ነው። ምክንያቱም እንደቀደም እንደጠየቁ በሂደት ነው ጥያቄ የሚመለስ። ዛሬ ጠየቀው የዛሬ አመት ሊፈታ የሚችል ጥያቄ ሊይዞል ሊመጣ ይችላል። ለምሳሌ የክልላችን ጥያቄዎች በሂደት የሚመለሱ ናቸው። አሁን ዛሬ የገባንበት ችግርም ዛሬ በቃ የአማራ ህዝብ ጥያቄ ዛሬው ነው ሊፈታ ይችላል ብሎ የሚያስብ ሰው ሊኖር ይችላል። ወጣት እንደዚህ አይደለም። ጥያቄዎች በምክክር ነው ያለባቸው፣ በንግግር ነው። ዛሬ የኔን ጥያቄ ሲመለስ ያኛው ወንድሜን አለመጎደቱን ማሰብ አለብኝ። ያኛው ወንድማችን ማለት ነው። ለምሳሌ ያኛው ስልክ ለምሳሌ ጎረቤት ክልል ጋር ያሉት አሉ ለምሳሌ እንደ አንድነት ማሰብ ካለብን ማለት ነው። ስለዚህ የጋራ ጥያቄ መሆን አለባቸው። የኔ ጥያቄ ደግሞ የዛኛውም ጥያቄ ትክክል ነው፣ የአማራ ጥያቄ እዚህ ጋር ማገዝ አለብኝ የሚል ወንድም መፍጠር አለብኝ። ስለዚህ በጥቅሉ ወንድማማችነት መፍጠር፣ እህትማማችነት መፍጠር፣ አንድነት መፍጠር፣ ወደ ገዢ ወደ አንድነት መምጣት አለብን የሚል ሀሳብ ነው ያለኝ። በወጣቶች የስራ ዕድል ፈጠራ ላይ እየተሰሩ ያሉ ስራዎች ወጣቱን በኢኮኖሚ ተጠቃሚ ከማድረግ ባለፈ ለሀገርም ያላቸው አበርክቶ እንዴት ነው የሚታዩት? በየአካባቢያችሁ እየተሰሩ ያሉ ስራዎች እንዴት ነው የሚገመገሙት? ምናልባትም እንግዲህ እንደኛ ቀጠናም ይሁን እንደ ሀገር እየተሰሩ ያሉ ስራዎች አሉ። በተለይም አሁን ደግሞ ጥሩ ጅምር ነው የማስበው። መንግስታችንም መመስገን አለበት የማስበው የሀገራችን ጸጋዎች ሀብቶች እንዲጠቀሙ ከማድረግ ባለፈ የውጭ ስራ ዕድል አማራጮችንም ጭምር እየተሰራ ያለው ስራ በጣም መንግስታችን የሚደነቅበት መሆን መቻል አለበት ብዬ አስባለሁ። ወደፊትም ይህ ስራ ተጠናክሮ መቀጠል መቻል አለበት። በርከት ያሉ የክልላችን የዞናችን ወጣቶች አሁን ገና ስራ ያልተፈጠረላቸው አሉ። በሰራነው ስራ መርካት አለብን ብዬ አላስብም። የሰራነው ስራ አለ፣ ግን ከዛ ላይ አዳጊ ነገር መጨመር አለብን። የወጣቱ የኢኮኖሚ ጥያቄ እስካልተመለሰ ድረስ ሰላም እናጸናለን ብዬ አልወስድም። እኔ በግል የሚታየኝ እንደዛ ነው። ስለዚህ ሰላም እንዲጸና ከተፈለገ ወጣቶች በኢኮኖሚ የበለጸጉ ያደጉ ነገን የሚያስቡ ለነገራ ያላቸው መሆን አለባቸው ብዬ አስባለሁና ከዚህ አኳያ የጀማምርናቸው ስራዎች አሉ፣ ግን በቂ አይደሉም። አሁንም በመደራጀት የብድር ተጠቃሚ እንዲሆኑ ምንሰራቸው ስራዎች መኖር አለባቸው ብዬ አስባለሁ። የብድር ተጠቃሚ እንዲሆኑ የሚታዩ አንዳንድ ቢሮክራሲዎች አሉ፣ በቃ አደናቅፎ የሚጥሉ ወጣቱ። እነዚህ መሪ መመለስ መቻል አለበት ብዬ አስባለሁ። ብድር ባልተመቻቸበት፣ ጸጋ በሌለበት፣ ሀብት በሌለበት ስራ ዕድል ተብሎ ሊነሳ አይችልም። ስለዚህ የስራ ዕድል ፈጠራ የመጀመሪያው ምን አለ አካባቢ ላይ ለወጣቶች ስራ ዕድል ምንፈጥርለት ምንድነው ያለው አካባቢ ላይ ምን ጸጋ አለ ምን መሬት አለ የሚለው ነገር ቆጥሮ ይዞ በዛ ልክ ስራ መስራት የሚጠበቅብን ነው ብዬ አስባለሁ። በቂ ስላልሆነ የፈጠርንላቸው ቅድም እንዳልኩት እንደኛ ዞን እንግዲህ ወደ 112000 የሚጠጉ አቅደን እየሰራን ከዛ ውስጥ ወደ 64000 አካባቢ ነው እንግዲህ በዚህ አመት ስራ ዕድል የፈጠርንላቸው። ከቀዳችን 57% ነው። ስለዚህ ሌሎች ገና ያልደረስንባቸው ወጣቶች ስራ ያልፈጠርንላቸው በቋሚ ያላደረግናቸው ወጣቶች አሉና አሁንም ከጋር አካላት ጋር ተቀናጅቶ መስራት ባይዘው የወጣቶች የስራ ዕድል ፈጠራ በአንድ ተቋም ብቻ የሚመለስ ስራ ነው ያላስብ። የባለ ሀብቱን ቅንጅት ይፈልጋል፣ ኢንቨስትመንት ይፈልጋል፣ መሪ ይፈልጋል፣ መቆራረጥ ይፈልጋል፣ ወጣቱን በአመለካከት መቀየር ይፈልጋል ያስባለሁ። ኢቭን ስራ ከመማረጡም ወጣቶቻችን መውጣት መቻል አለባቸው። እነዚህን ስናልፍ ነው የተሻለ የስራ ዕድል መፍጠር የምንችለውና አሁንም ቢሆን ወጣቶች ኢኮኖሚያዊ ጥያቄ አላቸው። ይህ ጥያቄው ትክክል ነው፣ ግን በሰላም መመለስ አለበት ነው እንጂ እያልናቸው ያለ ለመብታቸው ለስራ ዕድል መፈጠር ወጣቶች አሁንም መታገል አለባቸው፣ መብታቸውን ማስከበር አለባቸው ያስባለሁ። በዛ ልክ የስራ ዕድል ፈጠራው እየተሰራ ነው ያለው። ጥሩ እንትኖችም አሉ። አሁን ባለው ሁኔታ ወጣቶቻችን ጥሩ የስራ ባህል በተለይም መንግስታችን አሁን እየሰራቸው ያሉ ልማቶች በዛ ውስጥ ወጣቶች ተሰማርተው እንዲሰሩ የስራ ባህላቸው እንዲሻሻል ለምሳሌ ሙሉ ጊዜውን የሚጠቀም ወጣት አልነበረም። በተለይ አሁን የኮሪደር ልማት ብለን ከጀመርን ጊዜ ጀምሮ ግን ወጣቶቻችን 3-4 ጊዜ ምሽቱንም ጭምር መስራት ጀምረዋል። ይህ በጣም መጠናከር ያለበት ነው፣ መመስገን ያለበት ነው ብዬ አስባለሁ። ጎንደር ከተማ ላይ ለምሳሌ የአብያተ መንግስቱ እድሳት ላይ ወጣቶች ሙሉ ጊዜያቸውን እያዋሉ ነው። ጎርጎራ ላይ ምናየው ብዙ ስራ ላይ እየሰሩ ነው ያለውና
ይሄ ልማት አንድ ልማት በመጣ ቁጥር ሌላ ልማት ይዞ ሲመጣ በዚህ ላይ መሳተፍ መቻል ይኖርባቸዋልና በዚህ ልክ እየተንቀሳቀስና ያለ ነው። አሁንም ግን በደንብ ተጠናክረን ሊደርሺፕ አግኝቶ መሪነት አረጋግጠን ምንሰራው ስራ የሁሉም ተቋማት ቁልፍ ስራ ነው ብዬ አስባለሁ። ቁልፍ ስራ ፖለቲካዊም ትርጉም ተሰጥቶት የሚሰራ ነው ብዬ አስባለሁ። ከፖለቲካም ባሻገር ሀገር እንዲጸና ወጣቶቻችን በተገቢ ሁኔታ መደገፍ፣ ለወጣቶች ድምጽ መሆን፣ መጮህ በየትኛውም አጋጣሚ በመናገኘው መድረክ ሁሉ ወጣቶች ኢኮኖሚያዊ ተጠቃሚ መሆን መቻል አለባቸው ብዬ አስባለሁ። ስለዚህ እነዚህ የኛን ኮሚትመንት ይጠይቃሉ። የእውነት ለመናገር የኛን ኮሚትመንት ይጠይቃሉ፣ የኛን ትግል ይጠይቃሉ። በዚህ ልክ ወጣቶቻችን ከተጠቀሙ ምንድነው ምንፈልግ እያሉ እኮ ነው። ከዚህ በላይ ከዚህ ልማት ከመጣ ሌላ ምን ፈልጋለን የሚል ወጣት ፈጥረናል። በተሰማራበት ልክ ባገኘው ጥቅም ልክ ወጣቱ አሁን አደብ ወደ መግዛት ራሱን ወደ ማሻሻል ውስጥ እየገባ ነው። ግን በቂ አይደለም ስራው። ትኩረት ያስፈልገዋል የሚል ሀሳብ ለመጨመር ነው። ለአንድ ዲሞክራሲ ስርዓት ግንባታ የወጣቶች ተሳትፎ እጅግ አስፈላጊ ነውና አሁን ላይ በዚህ ረገድ በተለይ ፖለቲካ ምህዳሩን ለማስፋት እየተሰሩ ያሉ ስራዎች ወጣቱን ተጠቃሚ በማድረግ ረገድ በተለይም ደግሞ ለወጣቱ መልካም እድል ይዘው የሚመጡ ናቸው የሚለውን ያነሳልን። ኦኬ የወጣቱ ፖለቲካ ተሳትፎ ስናይ አሁን በብልጽግና ፓርቲ መንግስታችንም ወጣቱም ቀጥታ የተሳታፊ ያደረገ ነው የፖለቲካ ምህዳሩ ማለት አሁን ምሳሌ ላንሳየኛ ብሔረሰብ አስተዳደር ወሰን ካየነው አሁን ፍሮንት ላይ ያለው አስተዳዳሪያችን ጭምር ራሱ ወጣት ነው። በነገራችን ላይ ብሔረሰብ አስተዳደሩ እየመራ ያለው ማለት እንደ ሀገርም ወሰን ስናይ ወጣቱ የቀጥተኛ የፖለቲካ ተሳታፊ መሆን አለበት ብሎ ነው አሁን መንግስታችን ስራ እየሰራ ያለው ማለት እንደዛ ሲሆን ምንድነው አሁን ምንላቸው ነገሮች በሙሉ እየተፈቱ ይሄዳሉ ማለት ቀጥተኛ ተሳታፊ ወጣቱ ከሆነ ፖለቲካው ዘርፉ ላይ ለወጣቱ ተጠቃሚነትም ቅድሚያ ሰጥቶ ይሰራል ማለት ፕላስ ደግሞ ለሰላሙ በተመሳሳይ ወጣቱ ቀጥተኛ ተሳታፊ እንዳይሆን አሁን ባለው ግጭት ላይ ተሳታፊ እንዳይሆን ወጣቱ የፖለቲካ ምህዳሩን ከያዘ ወጣቱ ቀጥተኛ ተሳታፊ ከሆነ የወጣቱ ተጠቃሚነት እንዲረጋገጥም ለማድረግም አንዱ ምቹ ሁኔታ ነው። በነገራችን ላይ ወጣቱ ፖለቲካው ላይ ከተሳተፈ ማለት እንደ ሀገርም አሁን ስናይ አብዛኛው ፓርቲ ላይ እንደ ሀገራችን ወጣቱ ነው አሁን ስልጣን ላይ ፍሮንት ላይ ያለው ማለት ይሄ መሆኑ ለወጣቱ ተጠቃሚነት ለተለያዩ ነገሮች ለሀገሪቱ እድገት ወሳኝ ሚና አለው። ምክንያቱም የሚሰራው ኃይል እንደ ሀገራችን 67% ወጣት ነው ካልነ ይሄ ኃይል ነው ሀገር መምራት ያለበት ማለት ምክንያቱም ከፍተኛውን የህዝብ ቁጥር የያዘው ኃይል ሀገሪቱ ላይ ፍሮንት ላይ ሲሆን ክቡር ጠቅላይ ሚኒስትር ጨምሮ እኮ በወጣት ሌቭል ላይ ነው ያሉት ማለት ስለዚህ ይሄም አንዱ ትልቁ ስኬት ነው ብለን መውሰድ እንችላለን ማለት የነበረውን እናሳውሳለን። አሁን የፖለቲካ ምን አይነት ፖለቲካ ዙሪት ውስጥ እንደነበረ እንደ ሀገር ማለት አንደኛው መንግስት ሪፎርም ካደረገው የፖለቲካ ምህዳሩን ማስፋት አለብን ብሎ ታርጌት አድርጎ ነው አሁን ይሄ መንግስት ከመጣው ወዲህ ስራ የሰራው ሪፎርም ካደረጉት ተቋም አንዱ የፖለቲካ እንትን ነው። ስለዚህ ተቀራርበን መስራት አለብን ኢቭን ኢፍ ተቋሚ ፓርቲዎች ሲባሉ የነበሩ ተፎካካሪ ፓርቲ ነው መሆን ያለበት ብሎ ምቹ ሁኔታ ፈጥሮ ኢቭን ኢፍ ራሱ ያላሸነፉትንም እንዲገቡ ካቢኔ ውስጥ ያስገባበት ብቸኛው በአገሪቱ ካሉት ፓርቲዎች ይሄ መንግስት ነው ማለት ይሄ ፓርቲ ነው። ይሄ ምንድነው ለፖለቲካ ምህዳሩ ክፍት አድርጓል ማለት ፖለቲካው ተፎካካሪ ነው ብሎ ወስኖ ነው አሁን ስልጣን ላይ እንዲመጡ ካቢኔ ውስጥ እንዲካተቱ ያደረገው ማለት ወንበር ያላገኙት ወንበር ሰጥቶ ማለት ቦታ ሰጥቶ ግን አይቻልም ነበር ፊት ላይ በእኛ ሀገር ፖለቲካ እንደዛ አይነት ነገር አልተለመደም አልነበረም። ይሄ ምንድነው ያለውን ኢንቫይሮንመንት መቀየር አለብን የሀገሪቱን ፖለቲካ መቀየር አለብን ከሚል ሐሳቤ አንጻር ስለሆነ ይሄ ነው እየተደረገ ያለው ፕላስ ወጣቱም ከተኛ ተሳታፊ እየሆነበት ያለው ሁኔታ ያለ ይሄኛው ደግሞ ይዘመጣው ድል ምንድነው የወጣቱን ተጠቃሚነትን እያረጋገጠ ይሄዳል ማለት ፖለቲካ ተሳታፊነቱ እንትን እያለ ሲሄድ ማለት ምሳሌ የኛን ብሔረሰብ አሳርላንስ አሁን ከ50% በላይ ወጣት ነው ያለው አሁን ካለው አጠቃላይ እንደ ብሔረሰብ አስተዳደር ካለው አመራር ውስጥ 50% እና ከዛ በላይ ወጣት ነው። ይሄ ምንድነው የሚባለውን የፖለቲካ ምህዳሩን እያሰፋን እየሄድን ያለ ነው። መንግስት ከያዘው ጋር መንግስት ጋር ካሰበው እንትን ጋር ነው ሁሉም አካባቢ ላይ የሚፈልገው ነገር እያሳከን ሄዳለን ማለት ነው። ስለዚህ አብዛኛው እንደ ሀገርም ካየን
የተሻለ የወጣቱ ፖለቲካ ተሳትፎ እየተረጋገጠበት ያለበት ሁኔታ አለ። አሁን ያለንበት ፓርቲ በተለይ የፖለቲካ ምህዳሩን ከማስፋት አንጻር በርካታ ስራዎችን እየተሰሩ ነው ያለ። ከተፎካካሪ ፓርቲ ሳይቀር ወደ ሹመት እየመጡ ቢያንስ እንኳን ውጭ ነው ከጥያቄዎችን ወይም ደግሞ ውጭ ነው አመጾችን ከመቀስቀስ ወጣው ቀጥታ ፖለቲካ የተሳታፊ ሆነው ወይም ደግሞ ሹመት ተሰጧቸው ህብረተሰቡን ህዝብ እንዲያገለግሉ የተደረገበት ጊዜ ነው አሁን ላይ። ባጭሩ እንደ ከተማ አስተዳደራችን እንኳን ወሰስነ ወጣቱን ያሳተፈ የፖለቲካ ምህዳር ጋር ያለ ነው። ወጣቱን በደንብ እያሳተፍን ያለን ካለን ወደ 160 ከቀበሌ እስከ ከተማ አስተዳደር ያለን አመራር ውስጥ 80% በላይ ወጣቶች ናቸው። 80% በላይ ወጣቶች ናቸው። በዚህ አመት እንኳን ከ40 በላይ ወጣቶች እንግዲህ ከግንባር ቀደም ማለት ነው ወጣቶችን ፖለቲካዊ ተሳታፊ እንዲሆኑ ማድረግ ተችሏል። እንደ ከተማ አስተዳደር ወጣቱ አሁን ላይ ውጭ ነው ጥያቄ ከማንሳት ገብተው ደግሞ አንደኛ ወጣቱ ነው እንዳልኩ 60 እና 70% የሀገራችን ወጣት ከሆነ የወጣቱን ጥያቄ ውጭ ነው ከመጠየቅ ውስጥም ገብተው መታገል መስራት የወጣቱ ጥያቄ መመለስ እንደሚቻል ለማሳየት እንደ ከተማ አስተዳደር ሞዴል ሆነን ማለት ነው። በዚህ አመት እንኳን ከመስከረም ወር ጀምሮ ከ40 በላይ ወጣቶችን ወደ ፖለቲካ ተጠግተው ሹመት ተሰጧቸው ቀበሌ እየመሩ ክፍለ ከተማ እየመሩ ከተማ አስተዳደር እኔን ጨምሮ እየመራን ያለንበት ሁኔታ ነው ያለ። ይህ እንግዲህ ፓርቲው የሰጠው የወጣቶች የሰጠው ትልቅ ቦታ ነው ማለት ነው። ከዚህ የበለጠ የፖለቲካ ምህዳሩ ማስፋት ያስፈልጋል። ተፎካካሪ ፓርቲዎችን ማስጠጋት ሀሳባቸውን ይዘው እንዲመጡ ምክንያቱም እዚህ ጋር በርካታ ጥያቄ አለ። አብዛኛውን የፖለቲካ ጥያቄ የወጣት ጥያቄ ነው። እንደምታየው የስራ እድል ያመዝናል ብዙ ነገሮች ማለት ነው። እና እንደዚህ አይነት ነገሮች እንዲቀሩኛ እንደ ከተማ አስተዳደርም እየሰራንበት ያለበት ነው። ወጣቱን እያስጠጋን በሹመት የሚፈልገውን በሹመት በሌላ ስራ እድል የሚፈልገውን በሌላ ስራ እድል እያስጠጋን ስራዎችን እየሰራን ያለና በዚህ አመት የፖለቲካ ምህዳራችን ለማስፋት ብልጽግና ፓርቲ የያዘውን አንዱን ስትራቴጂ ለማሳካት እየሰራን ያለንበት ሁኔታ ነው ያለ ማለት ነው። አማረ አበበ የደብረ ማርቆስ ከተማ አስተዳደር የወጣቶች ጉዳይ አማካሪ፣ ሚሊዮን የኔው የአዊ ብሔረሰብ አስተዳደር የወጣቶች ጉዳይ አማካሪና ታድሎ አማረ የማዕከላዊ ጎንደር ዞን የወጣቶች ጉዳይ አማካሪ በነበረን ቆይታ እጅግ ደስተኛ ነኝ። በአሚኮ ወቅታዊ ተከታታዮቻችን ስም እጅግ አመሰግናለሁ። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን በዛሬው አሚኮ ወቅታዊ ዝግጅታችን የክልሉን ሰላም በማጽናት ረገድ የወጣቶች ሚናና ሌሎችንም የወጣቶች ተጠቃሚነት በተመለከተ ወደ እናንተ አደረስን። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላው የስቱዲዮ ባለሙያዎች ጋር አብረን ቆይታ አድርገናል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ሰላም ቆዩ።